الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد. السلام عليكم ورحمة الله وبركاته. سورة يونس أعوذ بالله من الشيطان الرجيم. وإن كذبوك فقل لي عملي ولكم عملكم أنتم بريئون مما أعمل وأنا بريء مما تعملون. يستمعون إليك أفأنت تسمع الصم ولو كانوا لا يعقلون. وممن ينظر إليك أفأنت تهدي العمي ولو كانوا لا يبصرون. إن الله لا يظلم شيئا ولكن الناس أنفسهم يظلمون. أعوذ بالله من الشيطان الرجيم. قال الله تعالى: وإن كذبوك فقل لي عملي ولكم عملكم. አንተን ቢያስተባብሉ ባይቀበሉ ፈቁል ብለህ በል ሊ አመሊ ለእኔ ስራዬ አለኝ፣ ወለኩም አመልኩም ለእናንተም ስራችሁ አላችሁ በላቸው። አንቱም በሪኡነ ሚማ አዕመል እኔ ከምሰራው ስራ እናንተ ተጠያቂዎች አይደላችሁ። ወአነ በሪኡ ሚማ ተዕመሉ እናንተም ከምትሰሩት ስራ እኔ ተጠያቂ አይደለሁም፣ ነፃ ነኝ በላቸው። የሚያዋጣችሁ ከሆነ እናንተም ሽርካችሁን ኩፍራችሁን ግፉበት፣ እኔም ተውሂድን አስተምራለሁ በላቸው። ወሚንሁም ከነሱ መን የስተሚዑነ ኢለይክ ወደ አንተ የሚያደምጡ ሰዎች አሉ። አንተ ንግግር በምታደርግበት ጊዜ፣ ቁርአንን በምታስተምርበት ጊዜ ያደምጣሉ። አፍአንተ ቱስሚዑ ሱመ አንተ ደንቆሮዎችን ታሰማለህን? ወለው ካኑ ላ ያዕቂሉን የማያውቁ ቢሆኑ ታሰማቸዋለህን? አታሰማም። ደንቆሮ የሆነን አካል እንዲሰማ ማድረግ አትችልም። አላህ ስብሓነሁ ወተዓላ ሂዳያ ያልሰጠውንም ሰው መስጠት አትችልም ነው። ደንቆሮ ሁለት አይነት ነው። ወለው ካኑ ላ ያዕቂሉን ደንቆሮ ሆኖ አቅል የሌለው አለ፣ ደንቆሮ ሆኖ ደግሞ አቅል ያለው አለ። ስለዚህ አላህ ሲናገር አፈአንተ ቱስሚዑ ሱመ ወለው ካኑ ላ ያዕቂሉን የማያውቁ ሲሆኑ እነዛ ደንቆሮች ማሰማት ትችላለህ። ይሄኛው አቅል የሌለውን ደንቆሮ በጣም ማሰማቱ ከባድ ስለሆነ ነው። አቅል ያለው ደንቆሮ ከሆነ ምናልባት በጥቆማ እንኳ ሊረዳና ሊያውቅ ይችላል። ስለዚህ እነዚህ እንደዛ አይነት ናቸው፣ አቅል እንደሌለው ደንቆሮዎች ናቸው። ወሚንሁም መን የንዙሩ ኢለይክ ከእነሱም ወደ አንተ የሚመለከት ሰው አለ። የአንተን ፊትህን የሚያይ ሁለ ነገርህን የሚያይ ሰው አለ፣ እንቅስቃሴ ሁሉ። አፍአንተ ተህዲል ዑምየ አንተ ልበ ቁራን የሆኑትን ሰዎች መምራት ትችላለህን? ወለው ካኑ ላ ዩብሲሩን እነሱ የማያዩ ሲሆኑ ልባቸው የታወረ አይናቸውም የማያዩ ሁለቱም እነዚህን ሰዎች አንተ መምራት ትችላለህ? አትችልም። ስለዚህ እነዚህ ዝም ብለው አንተን የሚመለከቱ ሰዎች ልበ ሆነው በእይታቸው አይጠቀሙም። ነቢዩ ዓለይሂ ሰላቱ ወሰላም ነቢይነታቸው ዝም ብሎ በማየት ብቻ ይታወቃል።
እሳቸውን ሁኔታቸውን በማየት ብቻ ነብይ መሆናቸውን የሚጠቁሙ በጣም ብዙ ነገሮች አሉ። እንደዛ ይመለከታሉ። የእነሱ እይታ ግን ያው በአይን ኢዕቲቃር በማሳነስ አይነት ስለሆነ የሚያዩዋቸው አይጠቀሙም። ኢነላህ ላ የዝሊሙ ናስ አላህ ስብሓነሁ ወተዓላ የሰው ልጆች አይበድልም፣ ሸይአ ምንንም አይበድልም አላህ ወላኪን ናስ አንፉሰሁም የዝሊሙን ነገር ግን የሰው ልጆች ነፍሶቻቸውን ራሳቸው ይበድላል እንጂ አላህ ስብሓነሁ ወተዓላ የፈጠረው ፍጡር አይበድልም። ለመበደል ብሎ የሚያደርገው የሚሰራው ነገር የለም። ወየውመ ያሕሹሩሁም ሰዎችን አላህ ስብሓነሁ ወተዓላ የሚሰበስብበትን ዕለት የቂያማን ዕለት አስታውሳቸው፣ ንገራቸው። ከአለም የልበሱ እነሱ ያልቆዩ ሲሆኑ ኢላ ሰዓትን ሚን ነሃር ከቀን ትንሽን ሰዓት እንጂ ዱንያ ላይ ያልቆዩ ሲሆኑ በቂያማ ዕለት እንደዛ ነው የሚመስላቸው። ዱንያ ላይ ያሳለፉት ረጅም ጊዜ ከቀን ውስጥ ትንሽ ሰዓት የዛች ያክል ሁና ትታያቸዋለች እና ነው ዱንያ። የተዓረፉነ በይነሁም በዛ ዕለት የሚተዋወቁ ሲሆኑ አላህ ይሰበስባቸዋል። አባት ልጆቹን፣ ልጆች ወላጆቻቸውን ያውቃሉ፣ ይተዋወቃሉ። ቀድ ኸሲረ አለዚነ ከዘቡ እነዚያ ያስተባበሉ ሰዎች በእርግጥ ከሰሩ። ቢሊቃኢላህ በአላህ ስብሓነሁ ወተዓላ መገናኘት ያስተባበሉ ሙቶ መነሳት አለ ብለው የማያምኑ ሰዎች በእርግጥ እነሱ ከስረዋል። ወማ ካኑ ሙህተዲን የተመሩ ሰዎችም አይደሉም። በበእስ ካላመነ አንድ ሰው ሙህተዲ አይሆንም፣ የተመራ ሰው አይደለም፣ ኢማን የለውም ማለት ነው። ወኢማ ኑሪየነከ ብናሳይህ አንተን ባዕድ አለዚ ነዒዱሁም ለእነሱ ቃል ከምንገባው ነገር ከፊሉን ነገር ብናሳይህ በእነሱ ላይ የሚዛትባቸው ዛቻ አለ ባለማመናቸው። ወደፊት የተዘጋጁ በጣም ብዙ ቅጣቶች አሉ። እነዛን ቅጣቶች ትንሽ ከፊሉን እዚህ ዱንያ ላይ ብንበቀላቸውና ብንቀጣቸው ይሄን አንተ በሀያት እያለህ ብታይ ፈላከ ሻፊ ያ ውስጥህን ያሽራል። ለምን በጣም ውስጣቸውን ስላቆስሯቸው ባለማመናቸው አይንህ እያየ በህይወት ያለ እርምጃ ብንወስድባቸው በጣም ጥሩ። አሁን ተወፍተይነከ አንተን ደግሞ ብንገልህ እነሱን እርምጃ በእነሱ ላይ ሳንወስድ ሳንቀጣቸው ደግሞ እንደዚሁ እንዳተከኑ አንተ ብትሞት አጀልህ ደርሶ ፈኢለይና መርጅዑሁም መመለሻቸው ወደኛ ነው። አብሽር ችግር የለም እዛው እንበቀላቸዋለን። እዚህም እያለ እንበቀላቸው ጥሩ፣ ባንበቀላቸው ደግሞ እርምጃ ባንወስድ እንዳለ ዝም ብለን እዛው አኸራ ብንወስዳቸው ማምለጫ ስለሌላቸው እኛ ጋር ስለሚመጡ እዛው እርምጃ እንወስዳለን። ሱመ አላሁ ሸሂዱን አላ ማ የፍዐሉን በሚሰሩት ስራ ሁሉ ላይ አላህ በራሱ ምስክር ነው፣ ማምለጥ አይችሉም። ስለዚህ በዛ መሰረት ራሱ ምስክር ሆኖ ባጠፉት ጥፋት አላህ ሱብሓነሁ ወተዓላ እርምጃ ይወስድባቸዋል። ወሊኩል ኡመቲን ለህዝብ ሁሉ ረሱል መልእክተኛ አለው። ያንዳንዱ ህዝብ የሚያስተምረው አላህ ጋር የሚያስተዋውቀው መልእክተኛ ተልኮለታል። ፈኢዛ ጃአ ረሱሉሁ መልእክተኛቸው በመጣ ጊዜ ፈከዘቡ እዚህ ጋር ይቀጥላል። መልእክተኛው መጥቶ እነሱ ባስተባበሉት ጊዜ አንቀበልህም ባሉት ጊዜ ቁድየ በይነሁም ቢልቂስጢ በፍትህ በመካከላቸው ይፈረዳል። በመልእክተኛውና በህዝቦች መካከል እዚሁ ዱንያ ላይ ይጠፋሉ። ወሁም ላ ዩዝለሙን የማይበደሉ ሲሆኑ እርምጃ ሲወሰድባቸው አላህ ስብሓነሁ ወተዓላ እነሱን ለመበደል አይደለም፣ መጠፋት ስለሚገባቸው እንጂ ለመበደል አይደለም። ወይም ፈኢዛ ጃአ ረሱሉሁም ፊል ቂያማ በቂያማ ዕለት መልእክተኛው በመጣቸው ጊዜ ቁድየ በይነሁም ቢልቂስጢ በመካከላቸው በፍትህ ይፈረዳል። እያንዳንዱ ነቢይ የቂያማ ቀን ቀርቦ በተላከበት ህዝብ ላይ ይመሰክራል። ህዝቦች ተቀብለውትም ከሆነ አስተባብለው ከሆነ እሱ ምስክርነት ከሰጠ በኋላ አላህ ፍርዱን ይፈርዳል። ወሁም ላ ዩዝለሙን በቂያማ ዕለትም እነሱም የማይበደሉ ሲሆኑ ወየቁሉነ
ሙሽሪኮች እኮ ይላሉ በቂያማ ያላመኑ ሰዎች መተሐደል ዋዕድ ይሄ ቀጠሮ መች ነው? ቅጣት ይመጣል ትላለህ፣ ጊዜ ታወራለህ፣ እንደው መቼ ነው ሲቀር ንገረን እያሉ ይሳለቃሉ። ኢን ኩንቱም ሷዲቂን እውነተኛዎች ከሆናችሁ አንተም በአንተም ያመኑ ሰዎች እውነተኞች ከሆናችሁ እስቲ በእኛ ላይ የሚዛተው ዛቻ መች እንደሆነ ንገረን ይላሉ። ቁል ብለህ በል ላ አምሊኩ እኔ እኮ አልችልም በላቸው፣ ሊነፍሲ ضራ ለራሴ ጉዳትን አልችልም፣ ጉዳትን መከላከል ከራሴ ላይ አልችልም፣ ወላ ነፍዓ ጥቅምንም ማምጣትን ለራሴ እንኳ አልችልም እንኳን ለእናንተ። ስለዚህ እኔ የሚባለውን ቅጣት ማምጣት እችላለሁ? አልችልም። የሚያመጣው አላህ ሱብሓነሁ ወተዓላ ነው። እኔ ጌታ አስተላልፍ ያለኝን መናገር እንጂ ያንን ማምጣት አይመለከተኝም በላቸው። ኢላ ማሻ አላህ አላህ የሻው ሲቀር አላህ ሱብሓነሁ ወተዓላ እንዲችለው የፈቀደልኝን ነገር እንጂ ከዛ ውጭ የምችለው ነገር የለኝም። ሊኩል ኡመቲን አጀል ለማንኛውም ለህዝብ ሁሉ የራሱ የሆነ ገደብ አለው፣ ጊዜ አለው። ቅጣቱ የሚመጣበት ለእያንዳንዱ መቀጣት የሚገባው ህዝብ ጊዜውን አድርጎ አስቀምጧል። ያ ሲደርስ ነው ቅጣት የሚመጣው እንጂ እናንተ ስለጠየቃችሁ ከጊዜው በፊት መምጣት አይችልም ቅጣቱ። ኢዛ ጃአ አጀሉሁም ጊዜያቸው በመጣ ጊዜ አላህ ሱብሓነሁ ወተዓላ ያስቀመጠው ጊዜ በዚህ ሰዓት ይጠፋሉ ብሎ ጊዜ ያስቀምጧል። ያ ጊዜ ሲመጣ ፈላ የስተኺሩነ ሰዓተን ትንሽን ሰዓት እንኳ ወደ ኋላ መዘግየት አይችሉም። ለሰከንድ ከዛች ሰዓት መራመድ አይችሉም። በዛው ሰዓት አላህ ሱብሓነሁ ወተዓላ ያጠፋቸዋል። ወላ የስተቅዲሙን እንደዚሁም አላህ ካስቀመጠው ጊዜ መቀደምም አይችሉም። አይ እኛ መጠፋት ፈልገናል፣ ስለዚህ ጊዜው ከመድረሱ በፊት እንጠፋ ቢሉ ይሄም የሚሆን ነገር አይደለም። አላህ ባስቀመጠው ጊዜ ነው እያንዳንዱ ነገር የሚፈጽመው እንጂ ሰዎች ስለጠየቁ የሚሆን ነገር የለም በላቸው። ቁል ብለህ በል አረአይቱም አኽቢሩኒ ንገሩኝ እስቲ ኢን አታኩም ዐዛቡሁ ያው ቅጣት መቼ ነው የሚመጣው እያሉ ጥያቄ ስላበዙ እስቲ ንገሩኝ ኢን አታኩም ዐዛቡሁ የአላህ ቅጣት እናንተን ቢመጣችሁ በያትን ሌሊት እንደተኛችሁ የዕለትን ጨለማ ተንተርሶ የአላህ ቅጣት ቢመጣ አው ነሃራን ወይም ደግሞ በቀን የአላህ ሱብሓነሁ ወተዓላ ቅጣት ቢመጣ ማዛ የስተዕጅሉ ሚንሁል ሙጅሪሙ እነዛ ጠማማ የሆኑ ሰዎች ምንድን ነው የሚያቻኩሉት ነገር? ቅጣቱ ቢመጣ ምን እንድታደርጉ ነው? መመለስ አትችሉ፣ ከላከል አትችሉ። ስለዚህ ጥያቄው ምን ጥቅም አለው? አሱመ ኢዛ ማ ወቀዐ አመንቱም ቢ ያ ቅጣት ከዛም ቅጣቱ በወደቀ ጊዜ በሱ አመናችሁበትን አለው። ቅጣቱ ሲመጣና በዓይናቸው ሲያዩ የዛ ጊዜ ያምኑበታል፣ ግን አይጠቅምም። አልአን አሁን ወቀድ ኩንቱም ቢሂ ተስተዕጅሉን በእርግጥ ከዚህ በፊት እናንተ የምታቻኩሉበት ሆናችሁ አሁን ነው የምታምኑት። ይሄ አይጠቅምም አሁን ማመን። ثم قيل ከዛም ይባላል للذين ظلموا ለነዛ ግፍን ለሰሩ ለሆኑ ሰዎች بالكفر والشرك ذوقوا ቅመሱ ይባላሉ። عذاب الخلد ዘውታሪ የሆነውን ቅጣት ቅመሱ ይባላሉ። ይህን የሚባሉት በቂያማ ዕለት ነው። هل تجزون እናንተ ትመነዳላችሁን ኢላ ቢማ ኩንቱም ተክሲቡን ተሰሩት በነበረው ስራችሁ እንጂ በሌላ አትመነዱም። ያው የስራችሁን የእጃችሁን ነው የምታገኙት። ከዛ ውጭ ሌላ ነገር አይጨመርባችሁም። ወየስተንቢኡነከ አንተን እኮ ይጠይቁሃል። አሐቁን ሁ እሱ እውነት ነውን ብለው ይጠይቁሃል። ቂያማ የሚባለው ነገር እውነት ነው? ሞቶ መነሳት አለ? ጌታ ቤት እንቀርባለን? እውነት ነውን ብለው ይጠይቁሃል። ቁል ብለህ በል ኢ ወረቢ ነዓም ወረቢ በጌታዬ ይሁንብኝ አዎ እውነት ነው በላቸው። ኢነሁ ለሐቁን እሱ ሐቅ ነው፣ ትክክል ነው፣ የሚቀር ነገር አይደለም። ወማ አንቱም ቢሙዕጂዚን እናንተ ደግሞ የምታቅቱ የምታመጡ ሰዎች ደግሞ አይደላችሁ። በቂያማ ዕለት ጌታ ግን አንቀርም ብላችሁ በጉልበት ማምለጥም አይቻልም በላቸው አለ።
አላህ ስብሓነሁ ወተዓላ ለነቢዩ ዓለይሂ ሰላቱ ወሰላም በተስሊያ